በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 12 ቀን የሚነበብ ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። አማላጅነቱ ከእኛ ጋር ይኑር ለዘላለሙ አሜን። ወንድሞቼ የአብን ገናንነት የወልድን ቸርነት የመንፈስ ቅዱስን ምሕረት ልናስብ ይገባናል። በአንድ መለኮት በሰማይ በምድር ያለው ፍጥረት ሁሉ ተፈጥሯልና መድኃኒታችን በሰማይ እንዳለ በምድርም ሙሉነ በሉኝ ብሏልና እንግዲህ በምድር ያለውን ለማወቅ እንድንችል በሰማይ ያለውን አስቀድሞ እንረዳ። መጽሐፍ እንደተናገረ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ይህ ቃል ወደ እውቀት ጎዳና ሁሉ ይመራናል። ሰማይ ማለት የሰውና የመላእክት አእምሮ የማይደርስበትን የአምላክን ልዕልና ያመለክተናል። ልዑላን ፍጥረቶቹንም ይገልጥልናል። እነዚህም ሰማይና በውስጥ ያሉ ፍጥረቶች ሁሉ ናቸው። ዳግመኛም ቅዱሳን፣ መንፈሳውያን፣ ክቡራን፣ ብርሃናውያን፣ ልዑላን፣ ሰማያውያን፣ ኃያላን፣ ጽኑዓን፣ የሰው ጠባይና አካል የሌላቸው መላእክት ሊቃነ መላእክትም ናቸው። ምድር ማለትም የአምላክን ጥልቅ ባህሪውንና ምልአቱን ያስረዳናል። ጠፈርም መሰረትም ነውና አገዛዙም በአራቱ ማዕዘን ሙሉ ነውና ሁሉም በእጁ የተያዘ ነውና ሰማይን እንደ ዋልታ የሰቀለው እሱ ነው። ምድርንም ያለ ካስማ የዘረጋት ለዘላለምም እንዳትናወጥ ያጸናት እሱ ነው። ዳግመኛም ይህ ቃል ምድር ማለት ዝቅተኞችን የእግዚአብሔርን ፍጥረታት ያሳስቡናል። እነዚህም ምድርና በውስጧ ያሉ ሁሉ፣ ባህርና በውስጧም ያሉ ሁሉ ናቸው። ታላቁ የእግዚአብሔር ፍጥረት ሰውም ጭምር ነው። ይኸውም የቀደመው ሰው አዳም ነው። አዳም የነቢያትና የሐዋርያት አባት ነው። የጻድቃንና የሰማዕታትም አባት ነው። ይልቁንም የእግዚአብሔር አባት ነው። እግዚአብሔር ቃል ከልጁ ከእመቤታችን ከቅድስት ድንግል ማርያም ሰው ስለሆነ ስለዚህም ጌታችን ራሱን የሰው ልጅ እያለ ይጠራል። እግዚአብሔር ሰውን በፈጠረ ጊዜ በእኛ መልክ በእኛ አምሳል ሰውን እንፍጠር አለ። ይህም በእግዚአብሔር አምሳል መፈጠሩ ሰው እንደሱ ካሉ ፍጥረታት በላይ መሆኑን ያስረዳል። መጻሕፍትም ሰማይ ልንገርህ አድምጥ፣ ምድርም ከአፌ የሚወጣውን ቃል ትስማ። ሰማያት ደስ ይላቸዋል፣ ምድርም እልል ትላለች። ሰማይ ስማ፣ ምድርም አድምጭ። እግዚአብሔር ልጆችን ወለድኩ አሳደግሁ፣ እነሱ ግን ከዶኝ ብሏልና ማለታቸው። ይህ ቃል ከፍተኞችና አዋቂዎች የሆኑትን ፍጥረታት ወደ ማወቅ ይመራል። እነዚህም ሰውና መላእክት ናቸው። ስለዚህም በልዑል እግዚአብሔር ጥበብ የሆነውን ሀብታቸውንና ተፈጥሯቸውን እናገራለን። ቀድሞ እንደተናገርነው የመላእክትና የሊቃነ መላእክት መፈጠር ሰማይና ምድር በተፈጠሩ ጊዜ ነው። እግዚአብሔርም ሊያገለግሉት ፈጠራቸው። ስለዚህም ቡሩክ ስሙን ለዘላለም ያመሰግናሉ። ያለ እረፍት ያለ ማቋረጥ ዘወትር ያመሰግኑታል። ነገር ግን ያን ጊዜውን ከመካከላቸው መራራ ስር ወጣ። ይኸውም ዲያብሎስ ነው። ያ ጋኔን ሰይጣን ነው። ለእግዚአብሔር አልሰግድም ያለ የመጀመሪያው በዳይ እሱ ነው። ሐሰተኛ የሐሰት ምንጭ ስለሆነም ከራሱ አንቅቶ ለእነዚህ ፍጥረቶች ፈጣሪያቸው እኔ ነኝ፣ ለእነዚህ ስራዎች ሰሪያቸው እኔ ነኝ ሲል ሐሰት ተናገረ። ያ ስሑት ተሳስቶ በብርሃናት ላይ ዙፋኔን አኖራለሁ ልዑልንም
እወዳደረዋለሁ አለ። በዚች ታላቅ ኃጢአትም ከሹመቱ ተሻረ፣ ከማዕረጉ ተዋረደ። ደስ ብሏቸው ለሚኖሩ መላእክት በተሰጠው ብርሃን ፈንታ የረከሰች ሰይጣናዊት መልክን ለበሰ። ያን ጊዜም እግዚአብሔር ነኝ ብርሃን ይሁን አለ። በጨለማ ውስጥ ብርሃን ሆነ። ያም ብርሃን ለቅዱሳን መላእክት እውቀት ጥበብ ሆናቸው። የማይለወጥ የማይመረመር አምላክ መኖሩ ተገለጠላቸው። ያን ጊዜ ከእሱ በተገኘው ዓለም ሳይፈጠር በነበረው ዓለም ሳይፈጠር ጀምሮ ባልተቋረጠው ከተፈጠረም በኋላ ለዘላለም በምን በማይቋረጠው ምስጋናው አመሰገኑት። ቅዱስ 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 እግዚአብሔር ሆይ ፍጹም አሸናፊ አንተ ነህ። የጌትነት ምስጋና በሰማይና በምድር ሙሉ ነው እያሉ ሊነገር የማይቻል የማይመረመር ምስጢር አስደናቂ ግብር ነው የገለጠላቸው። ሌላ የለም፣ ያስተማራቸው ሌላ የለም። በስልጣኑ መሰወር መገለጥ የሚቻለው እሱ ራሱን አስታወቃቸው፣ ምስጋናውንም አስተማራቸው እንጂ። ስለዚህም ሳይቦዝኑ ሳያርፉ ያመሰግኑታል። ዘወትር ከዙፋኑ አይለዩም። በመዓልትም በሌሊትም ከአንደበታቸው ምስጋና አይቋረጥም። አይተኙም፣ አያንቀላፉም። እረፍታቸው ምስጋናቸውም እረፍታቸው ነው። በእነሱ ላይም የተሾመው በእግዚአብሔር ዘንድ የታመነው ኃያል የመላእክት አለቃ ቅዱስ ሚካኤል ነው። እግዚአብሔር ከመላእክት ሁሉ ማዕረጉ ከፍ ከፍ እንዲል ያደረገው እሱ ነው። የፈጣሪውን ትእዛዝ ተቀባይ የሆነ በትሕትናውም ልዕልናን ያገኘ ባለመልካም ዜና ንዑድ ክቡር እሱ ሚካኤል ነው። ድል በማይነሳው በእግዚአብሔር ኃይል ትዕቢተኛውን ዲያብሎስን የጣለው እሱ ሚካኤል ነው። ተንኮለኛውን የሚያጣላውን ታላቁን ቀይ ዘንዶ የተዋጋውና ወደ ምድር የጣለው እሱ ሚካኤል ነው። በመላእክት ሁሉ አገልግሎት ላይ ስልጣን ያለው እግዚአብሔር ኪዳኑን ያጸናለት መልአክ እሱ ነው። በፈጣሪው በእግዚአብሔር ቸርነትም እሱ ዘወትር ሰውን በመርዳት ላይ ይገኛል። በስድስተኛውም ቀን እግዚአብሔር ሰውን በመልኩ በአምሳሉ ከምድር አፈር ፈጠረው። ስለ ሰው ተፈጥሮ መጽሐፍ እንዲህ ይላል፣ እግዚአብሔር በእኛ መልክ በእኛ አምሳል ሰውን እንፍጠር አለ። ይህም ቃል እግዚአብሔር ባልን ጊዜ ስለ አንዱ አምላክ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ መናገራችን እንደሆነ ያስረዳል። እሱ አንድ ሲሆን ሶስት፣ ሶስት ሲሆን አንድ ነውና በአካል ሶስት በመለኮት አንድ ናቸው። ሰውን ፈጥሮ አዳም ብሎ ጠራው። እግዚአብሔርም በምስራቅ በኩል የኤዶም ገነትን ፈጠረ። የፈጠረውን ሰውንም በገነት ሾመው። መላእክትንም እንዲረዱት እንዲያገለግሉት አደረጋቸው። በእግዚአብሔር አምሳል የተፈጠረ ነውና በፍጥረቱ ሁሉ ላይም የተሾመ ነውና ከመላእክት ጥቂት እንዳሳነሰው እንዲሁ ደግሞ ከፍጥረቱ ሁሉ በላይ አደረገው። መጽሐፍ ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድስ ፈራሽ በስባሽ ሰው ምንድነው? ከመላእክት ጥቂት አሳነስከው፣ ክብርን ጌትነትን ሸለምከው፣ በእጆች ሥራ ሁሉ ላይ ሾምከው፣ ሁሉንም ከእግሩ በታች አስገዛሃለት ብሎ እንደተናገረ። ስለዚህም ቅዱሳን መላእክት አዳምን ከተፈጠረባት ምድር በተፈጠረ በ40 ቀን ወሰዱት። በደስታ በእልልታ ወደ ተድላ ገነት አገቡት። አዳምም ገነትን እያረመ እየኮተኮተ በተድላ በደስታ ኖረ። እግዚአብሔር ሊነገር የማይቻል ክብርንና ጌትነትን ሰጥቶታልና ብሩህ ልብስ አለበሰው። መላእክትንም መስሎ እንዲያገለግለው አደረገው። እንዳይሞትም አደረገው። ነገር ግን አንድ ትእዛዝ ሰጥቶት ነበር። በገነት
ካለው ተክል ሁሉ ትበላለህ። በገነት መካከል ካለው ተክል አትብላ። ከሱ ቆርጠ በበላ ቀን ግን ሞትን ትሞታለህና አለው። እባብ ግን እግዚአብሔር ከፈጠረው አውሬ ሁሉ ተንኰለኛ ነበረች። ሰይጣን በእሷ ማደሪያ አገኘና አዳምን ተተናኰለው፣ በተሰጠው ክብር ቀንቶአልና። እባብም ወደ ሔዋን ሄዳ በገነት እንዴት ትኖራላችሁ? ምንስ ትበላላችሁ? አለቻት። ሴቲቱም በገነት ካለው ተክል ሁሉ እንበላለን፣ በገነት መካከል ካለው ተክል ግን እንዳንበላ እንዳንነካውም እግዚአብሔር አዞናል፣ እንዳንሞት ብሎ ነው አለቻት። እባብም ሴቲቱን ሞትንስ የምትሞቱ አይደለም፣ ግን ከሱ በበላችሁ ቀን ዓይኖቻችሁ እንደሚከፈቱ ክፉንና መልካሙንም እንደምታውቁ እንደ እግዚአብሔርም እንደምትሆኑ እግዚአብሔር ያውቃልና ነው እንጂ አለቻት። የዚያን ጊዜም በእባብ ያደረው ሰይጣን ለሴቲቱ የኃጢአትን ሥራ ያጣፍጥላት ጀመር። ወዲያውኑ ወደ ቃሉ አዘነበለች፣ ተሳሳተች፣ ትእዛዝ አፈረሰች። አዳምንም ትእዛዝ አፍራሽ አደረገው። የፈጣሪውን ትእዛዝ እስኪተላለፍ ድረስ ከሱ እንዳይበላ የከለከለውንም እስኪበላ ድረስ ያን ጊዜውንም በሁሉ ላይ ስልጣን ካለው ፈራጅ በበደለኞቹ ላይ ፍርድ ተሰጠ፣ እንደ ሥራቸውም ተቀጡ። ከዚህ በኋላ እግዚአብሔር አዳምን ከገነት አወጣው። ከእሷ በወጣበት ወደ እሷም በሚመለስባት ምድር ላይ ኑሮ ጀመረ። የሞት ፍርድ ተፈረደበት። ፍርሃት ወደቀበት። ሐዘን፣ ትካዜ፣ ሕማም፣ ድካም፣ ጉስቁልና፣ ውድቀት በየፊቱ አስጨነቀው። ከጨለማ አበጋዞችም ሰልፍ ጸናበት። ስለ ኃጢአቱም ተጸጸተ፣ አለቀሰ። ያን ጊዜ የምሕረት አምላክ እግዚአብሔር ራራለት። መላእክትንም እንዲራዱት እንዲያረጋጉት አደረገለት። በመንገድ ሁሉ ይጠብቁህ ዘንድ ስለ አንተ መላእክቱን ያዛቸዋል። እግርህ በደንጊያ እንዳትሰናከል በእጃቸው ይደግፉሃል ተብሎ እንደተጻፈ እንደ ይቅርታው እንደ ቸርነቱ ብዛትም በመከራ ሁሉ ረዳት የሆነው ዘንድ ኪዳኑን ያጸናለትን መልእክተኛውን ሚካኤልን ላከለት። ሰይጣን መላልሶ በተተነኰለው ጊዜም ይህ መልአክ እሱን ለመርዳት ቆመለት። ሰይጣን በደንጊያ ቀጥቅጦ ሊገለው በፈለገ ጊዜም እግዚአብሔር በመልእክተኛው እጅ ጠበቀው። ያችም ደንጊያ በአዳም ራስ ላይ 3 ቀን 3 ሌሊት እንደ ድንኳን ሆነችለት። ከወደቀበትም አንስቶ በደብረ ቅዱስ አኖረው። ያን ጊዜም ስለ ምግቡ በእግዚአብሔር ፊት ማለደለት። አዕዋፍንም አዘዛቸውና ከገነት ፍሬ አምጥተው ዋሻዎችን ሞሉለት። እንግዲህ ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤልን ክብሩን ልዕልናውን ልንናገር ይገባናል። ስለ ትሕትናው፣ ስለ ርኅራኄው፣ ስለ ደግነቱ፣ ስለ መታዘዙ የአብ የኪዳኑ መልአክ ተብሏልና። በመላእክት ጌታ ፊት ለሰው ወገን ምሕረትን የሚለምን ከቅዱሳን መላእክት አንዱ ሚካኤል ነው። ከደግነቱ በላይ ለሰው ታዛዥ ነውና ብሎ ርዕሰ ነቢያት ሄኖክ እንደተናገረ ትዕቢተኛውን ዲያብሎስን ያጐሳቈለው እሱ ነው። መጽሐፍ ትዕቢተኛውን እንደ ሬሳ አጐሳቈልከው እንዳለ ያጐስቋላ በተንኰሉ የሰው ወገኖች ሁሉ ከእሱ ጋር ወደ ገሃነም እንዲወርዱ ይሻል። ልዑል ርኅሩህና አዛኝ ሚካኤል ግን ዘወትር ስለ ሰው ልጆች ይለምናል። የእግዚአብሔር ምሕረት ትደረግላቸው ዘንድ ሚካኤል ከቀደሙ አባቶቻችን ጋር በረድኤት የነበረ መልአክ ነው። ከአዳም፣ ከሴት፣ ከሄኖስ፣ ከቃይናን፣ ከመላልኤል፣ ከያሬድ፣ ከሄኖክ፣ ከማቱሳላ፣ ከላሜህ ጋር ነበረ። ጌታችንም ከኖህ ጋር ቃል ኪዳን
በተጋባ ጊዜ ምድርን በርግማን እንዳላጠፋት በላይዋም የጥፋት ውሃ እንዳላመጣ በራሴ ምዬልሃለሁ ባለው ጊዜም ያን ጊዜ ቅዱስ ሚካኤል አለ ነቢዩ ከመረጥኳቸው ጋራ ቃል ኪዳን ተጋባሁ እንዳለ። ዳግመኛ መላእክት ሎጥን በምድር ኃጢአት ከሚሰሩ ተለይተህ ራስህን አድን ባሉት ጊዜ ሎጥም የመላእክትን ትእዛዝ ሰምቶ ከቅጣት በዳነ ጊዜ ያን ጊዜ ቅዱስ ሚካኤል አለ። ዳግመኛም ያዕቆብ ወደ ላባ በሄደ ጊዜ መሰላል ቆማ ከምድር እስከ ጠፈር ደርሳ በውስጧም መላእክት ሲወጡባት ሲወርዱባት ባየ ጊዜም ሲመለስም የእግዚአብሔርን መላእክት በተራራው ሰፍረው ባገኘ ጊዜ ያዕቆብም ይህች የእግዚአብሔር ሰራዊት ናት ባለ ጊዜም ያን ጊዜም የመላእክት አለቃ ቅዱስ ሚካኤል አለ። ዳግመኛም ዮሴፍን ወንድሞቹ በሸጡት ጊዜ በግብፅም በተሾመና ለፈርዖን ቤት አስተዳዳሪ በሆነ ጊዜ ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ከእሱ ጋር አለ። ስለ እሱም ያዕቆብ በበረከቱ ውስጥ ከሕፃንነቴ ጀምሮ እስከዚች ቀን የጠበቀኝ ከመከራዬም ሁሉ ያዳነኝ የእግዚአብሔር መልአክ እኔ ወደዚህ ሳልመጣ በግብፅ አገር የተወለዱልህን እነዚህን ልጆች ምናሴንና ኤፍሬምን ይባርካቸው። ስሜ አባቶቼ አብርሃምና የይስሐቅ ስም በእነሱ ይጠራ። የእግዚአብሔር መላእክት በረከትም በዮሴፍ ራስ ላይ ይኑር አለ። ዳግመኛም ግብፃውያንና ንጉሡ ፈርዖን አባቶቻችንን ባስጨነቋቸው ጊዜ የሚያድናቸውን መልእክተኛውን ይልክላቸው ዘንድ ወደ እግዚአብሔር ጮኹ። እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ጽኑ መሐላውን አስቦ ኪዳኑን የሚገልጽ መልእክተኛውን ላከላቸው። አባቶቻችንንም በባሕረ ኤርትራ ተአምራትና ድንቅ ሥራ እየሠራ ከምድረ ግብፅ ያወጣቸው ያ መልአክ ነው። በምድረ በዳም 40 ዘመን መገባቸው። የአባቶቻቸው ፈጣሪ እግዚአብሔር ቀን በአምደ ደመና ሌሊት በአምደ እሳት መራቸው። መልእክተኛው ሚካኤልም በእስራኤል ሰልፍ ፊት ይሄድ ነበር። እግዚአብሔር ሙሴን እንዳለው መልእክተኛዬን በፊት እሰዳለሁ፣ መንገድህንም ይጠርግልሃል። ለአባቶቻችሁ ለአብርሃምና ለይስሐቅ ለያዕቆብ ወደ ማልኩላቸው አገርም ያገባችኋል። ከናኔዎንን፣ አሞሬዎንን፣ ኬጤዎንን፣ ፌርዜዎንን፣ ኤዌዎንን፣ ጌርጌሴዎንን፣ ኢያቡሴዎንንም ከፊታችሁ አስወጥቶ ይሰዳቸዋል። ፈርዖንን ከነሰራዊቱ በኤርትራ ባሕር ያሰጠመው የእግዚአብሔርን ሕዝብም በደረቅ በባሕር መካከል ያሻገራቸው እሱ ሚካኤል ነው። የእግዚአብሔር ወዳጁ ሙሴ በደብረ ናባው በሞተ ጊዜም እግዚአብሔር እንዳዘዘ ሥጋውን የሰወረ እሱ ነው። ስለ ሙሴ ሥጋም ሰይጣንን በተቋቋመው ጊዜም የመላእክት አለቃ ሲሆን የነቀፋ ቃል ይናገር ዘንድ አልተደፋፈረም። እግዚአብሔርም ይፍረድብህ አለው እንጂ ሐዋርያው እንደመሰከረ ኢሳይያስም አለ። እግዚአብሔርን ረጅምና ከፍተኛ በሆነ ዙፋኑ ላይ ተቀምጦ አየሁት። ሱራፌልና ኪሩቤል በዙሪያው ቆመው ነበር። ድምፃቸውንም ከፍ አድርገው ቅዱስ 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 እግዚአብሔር ፍጹም አሸናፊ ነው፣ የጌትነቱ ምስጋና በሰማይና በምድር ሙሉ ነው እያሉ ያመሰግናሉ። ጮኸው ከሚያመሰግኑት ምስጋና የተነሳ የቤቱ መድረክ ተናወጠ። ከሱራፌል አንዱ ወደ እኔ ተላከ። በእጁም ከመሠዊያው በጉጠት ያመጣው ፍህም ነበር። ከንፈሮቼንም ዳሰሰኝ። በጉጠት ፍህም አምጥቶ የነቢዩን ከንፈሩን የዳሰሰው ከኃጢአቱ ያነጻው የሰማያውያን ካህናት የሱራፌል አለቃ ካህኑ ሚካኤል ነው። ያም ፍህሙ የመድኃኒታችን የኢየሱስ ክርስቶስ የሥጋው የደሙ አምሳል ነው።
እንዲሁ እኛ ምእመናንም ዛሬ የኃጢአታችንን ስርየት ለማግኘት በካህናት እጅ የመድኃኒታችንን ሥጋውን ደሙን እንቀበል። የመላእክት አለቃ ሚካኤል ሆይ በጸሎት በአማላጅነት አገር ረግታ ትኖራለችና አገራችን ኢትዮጵያን እንድትጠብቅልን የእግዚአብሔር ቅዱስ ፈቃዱ ይሁንልን። አሜን። ይቆየን።